ህጋዊነትና ህገወጥነትን አቀላቅሎ የመሄድ አባዜ አለ። ለሚስትህ የመጣ ልጅህን ብትሰጡ አይመለስም ይባላል። በዛ ፖይንት ላይ ፌደራል መንግስቱ የህግ የበላይነት ነበረው። ህወሓት ግን የያዘው አቋም የህግ የበላይነት አልነበረው። ያ ጦርነት ኃላፊነት የማይሰማው ሰው ተግባር ነው ያ ጦርነት። ስለዚህ ኃላፊነት የሚሰማው ሰው ቢኖር ኖሮ ጦርነቱን አቮይድ ማድረግ ይቻል ነበር። ከ600 ሺህ እስከ 1 ሚሊዮን ዜጎቻችን ህይወት የቀጠፈው መቅረት የሚችል ጦርነት ነበር። ማስቀረት ይቻል ነበር። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። በብሪጅ ሚዲያ በየዕለቱ እየተዘጋጀ የሚቀርብላችሁ የብሪጅ የሚዲያ ዳሰሳ ፕሮግራማችን እነሆ አሁን ጀመረ። በዛሬው ፕሮግራማችን በአንድ ጉዳይ ላይ ከእናንተ ጋር ቆይታ አደርጋለሁ። ዛሬ የምንወያይበት ወይም ደግሞ በተወሰነ ደረጃ እያፍታታን የምንመለከተው በትላንትናው ዕለት የመረጃና ደህንነት ዳይሬክተር የሆኑት አምባሳደር ሬድዋን ሁሴን እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ፋና ብሮድካስቲንግ ኮርፖሬሽን ጋር በነበራቸው ቆይታ የተለያዩ ጉዳዮችን አንስተዋል። ሁለቱ እንግዲህ የሚታወቁት በፕሪቶሪያ ስምምነት ላይ ከመደረሱ በፊት በህወሓትና በፌዴራል መንግስቱ መካከል ተጀምሮ የነበረውን ግጭት ለማስቆም የተደረጉ ድርድሮችን በበላይነት ሲመሩ የነበሩ ግለሰቦች ናቸው። አቶ ጌታቸው ረዳ የህወሓትን ልዑክ መርተው፣ አምባሳደር ሬድዋን ሁሴን ደግሞ የፌዴራል መንግስቱን ልዑክ መርተው ከጅቡቲ እስከ ሲሸልስ፣ ከሲሸልስ ደግሞ እስከ ፕሪቶሪያ ድረስ የዘለቀውን ውይይት በበላይነት ሲመሩ የነበሩ ግለሰቦች ናቸው። እንግዲህ አሁን ያለንበት ሁኔታ መነሻ አለው ከተባለ መነሻው የሚያደርገው ይህ ስምምነትን ይሆናል። ምክንያቱም በስምምነቱ ላይ ያሉ አለመግባባቶች አሉ። በስምምነቱ በግልጽ ያልተቀመጡ ወይም ደግሞ በግልጽ ያልተቀመጡ ነገሮች ላይ መንፈሱ ምን ይመስል ነበር የሚለውን ለመረዳት ከነዚህ ከሁለቱ ሰዎች ላይ መስማት ተገቢ ነው። ምክንያቱም በቦታው ላይ በበላይነት የነበረውን ሂደት ሲመሩ እንደነበሩ ሰዎች ያ ስምምነት ላይ ሲደረስ ስምምነቱ ላይ የተቀመጡ ነገሮች ምን ለማለት ተፈልገው ነበረ የሚለውን ለመረዳት በእነዚህ ሁለት የመንግስት ባለስልጣናት መካከል የተደረገውን ውይይት መመልከት አስፈላጊ ነው። ስለዚህ ይሄ የፋና ብሮድካስቲንግ ኮርፖሬሽን እነዚህን ሁለት የፕሪቶሪያ ፈራሚ ሁለቱም የየራሳቸውን ወገን ወክለው ተደራድረው ፕሪቶሪያ ስምምነት ላይ እንዲደርስ ያደረጉ ሰዎች እንደመሆናቸው በስምምነቱ ላይ የተቀመጡ ነገሮች ምን ይመስላሉ፣ ምን ለማለት ተፈልገው ነው የሚለውን ለማብራራት ከነሱ የተሻለ ሰው የለም። እንግዲህ የተለያዩ ጥያቄዎች ተነስተውላቸዋል። እንግዲህ በእኔ አረዳድ ብዙ ኮንትሮቨርሻል ኢሹዎች ነበሩት። የትግራይ ወይም ደግሞ በህወሓትና በፌዴራል መንግስቱ መካከል የተደረገው ጦርነት ብዙ ኮንትሮቨርሻል ኢሹዎች ያሉበት ጦርነት ነው። ብዙ ያልተፍታቱ፣ ያልተብራሩ፣ ያልተነገሩ ብዙ ታሪኮች ያሉት ጦርነት ነው። በዛ ጦርነት ውስጥ የተለያዩ አከራካሪ፣ አጨቃጫቂ የሆኑ ኢሹዎች አሉ። አቶ ጌታቸውና አቶ ሬድዋን መካከል ስቲል ዲፍረንሶች ያሉባቸው ፖይንቶች አሉ እስከሚገባኝ ድረስ። ስለዚህ እነዚህ ልዩነቶችን ወደ ጎን በተወ በሚያግባቡ ነገሮች ላይ ብቻ የተደረገ ውይይት ነው ብዬ ማለት ይችላሉ። ኢንጀነራል ውይይቱን ስመለከተው ማለት ነው። እንግዲህ በዚህ ውይይት ላይ ለምሳሌ ማንም ሰው በአምባሳደር ሬድዋንና በአቶ ጌታቸው ረዳ መካከል ቃለመጠይቅ ሁለቱ ባሉበት ቃለመጠይቅ ይደረጋል ሲባል ኤክስፔክት የሚያደርገው ከጦርነቱ ጅማሮ እስከ ጦርነቱ ፍጻሜ ድረስ ወይም ደግሞ በስምምነት የመሳሪያዎች ላንቃ እስከተዘጋበት ጊዜ ድረስ ያለውን ኢሹ ይነሳል ብሎ ነው የሚጠብቀው። ስለዚህ የጦርነቱ ጅማሬ እንዴት ነበር የሚል ጥያቄ ማንም ሰው ኤክስፔክት አድርጎ ነበር። ጦርነቱ ጅማሬ እንዴት ነው ብሎ ቢጠየቁ አቶ ሬድዋን የሚመልሱትና አቶ ጌታቸው ረዳ ሊመልሱት የሚችሉት ሜይ ቢ የተለያየ እንደሚሆን ተስፋ አድርጋለሁ። የተለያየ ይሆናል ብዬ ነው የምገምተው እኔ። ስለዚህ ይሄንን ጥያቄ አቮይድ አድርጎ ጀስት እንደ መግቢያ ጥያቄ የተጠቀሙበት ጥያቄ ምንድን ነው? ጦርነቱን ማስቀረት ይቻላል ወይ የሚል ጥያቄ ነው። እንግዲህ ጦርነቱን እንዴት ተጀመረ ተዘሎ ጦርነቱን ማስቀረት ይቻል ነበር ወይ የሚል ጥያቄ ሲነሳ በተለይ አቶ ጌታቸው ረዳ የመለሱት አይ ጦርነቱን ማስቀረት አይቻልም ነበር፣ ግን የደረሰውን ውድመት ግን መቀነስ ይቻል ነበር፣ ወይ ደግሞ የሄደውን ርቀት ግን ማሳጠር ይቻል ነበር የሚል ምላሽ ነው የሰጡት። በተለይ ደግሞ ሁለተኛ ዙር፣ ሶስተኛ ዙር እየተባለ የተካሄደ ጦርነት እንደመሆኑ ቢያንስ እነዚህ ዙሮች መስቀረት ይቻል ነበር፣ በመጀመሪያ ዙር ጦርነቱን በስምምነት መቋጨት የሚቻልባቸው ሁኔታዎች መፍጠር ይቻል ነበር የሚል ነገር አንጸባርቋል። የተለየ የሚመስል ግን እምብዛም ያልተለየ ነው የአምባሳደር ሬድዋንም መልስ። ምክንያቱም አምባሳደር ሬድዋንም ልዩነቶች ሰፍተው ስለነበረ ሌሎች ከኋላ ሆነው ግፋ በለው የሚሉ የሚያራግቡ ኃይሎች ተፈጥረው ስለነበረ በሁሉም ወገን ጦርነቱ መጀመሪያ ላይ ከልዩነቱ መስፋትና ከሌሎች
ጫና አንፃር ከታየ ጦርነቱ ማስቀረት የሚቻልበት ሁኔታ አለ ብዬ አላምንም የሚመስል ነገር ነው የተመለሱት። ግን እንደ አቶ ጌታቸው ረዳ ሁሉ እሳቸውም ሁለተኛውና ሶስተኛውን ዙር ጦርነት ግን ማስቀረት ይቻላል የሚል ነገር ነው ያነሱት። እንደኔ አረዳድ የትግራይ ጦርነት ብለን የምንጠራው ጦርነት ኢንጀነራል ካሰብነው የድንቁርናችን ውጤት የሆነ ጦርነት ነው ብዬ ነው የማስበው። ስለዚህ ማንኛውም ሰው ያንን ጦርነት ማስቀረት አይቻልም ብሎ ሊከራከር አይችልም። ምክንያቱም የተደረጉ ነገሮች ባይደረጉ ያ ጦርነት ሊቀር ይችል ነበር። ምክንያቱም አንድ ጦርነት አስገዳጅ ነው፣ በቃ ሊቀር አይችልም የሚባለው የሆነ የህልውና አደጋ የጋረጠ ነገር ከነበረ ነው። የተጋረጠውን የህልውና አደጋ ካላስወገድን ኤግዚስት ማድረግ አንችልም ተብሎ የተገባበት ጦርነት ቢሆንና አደይንዶ ጦርነቱ ሲጠናቀቅ ያ የህልውና አደጋ ነው የተባለው ነገር ተወግዶ ቢሆን ጦርነቱ አይፈታም፣ ጦርነቱ አይቀሬ ነበረ ማለት ይቻላል። ለኔ ጦርነት ውስጥ ሲገባ የትኛው የህልውና አደጋ ላይ ተጋርጦ ነበረ ነው ጥያቄ። ከዛ ደግሞ ያ ጦርነቱ ሲቆም፣ ምክንያቱም ጦርነቱ የሚቆመው ያ የህልውና አደጋ ሲወገር ነው። አንድ ነገር ጦርነቱ ትክክለኛ ነው ለማለት ወይም ደግሞ አይቀሬ ነው ለማለት ጦርነቱ ሲጀመር ወደዛ ጦርነት ያስገባው ነገር ምንድን ነበረ? ለምሳሌ አቶ ጌታቸው በተወሰነ ደረጃ ጦርነቱን ህወሓት እንደጀመረው የሚያሳይ ነገር ተናግረዋል። ጦርነቱ አይቀሬ ነበር የሚለውን ለማስረዳት ምንድነው የተጠቀሙት? ምርጫ ያላደረገ መንግስትን አንቀበልም ብለን አቋም ወስደናል። ስለዚህ አንቀበልም ካልን ጦርነቱ ግድ ነበረ የሚል ነገር ነው የተናገሩት። መዋጋት ግድ ነበረ የሚል ቃል ነው የተናገሩት። ያልተመረጠ መንግስት፣ ምርጫ ያላካሄደ መንግስትን አንቀበልም ብለን ነው ወደ ጦርነት የገባ ነው ሲሉ፣ አንድ ምርጫ ያላደረገ መንግስትን አንቀበልም ማለት ራሱን የቻለ ስህተት ነበረ። ምርጫን በተመለከተ የፌዴራል ጉዳይ ነው። ምርጫ ቦርድ የማቋቋም ስልጣን የፌዴራል መንግስቱ ስልጣን ነው። ለህወሓት ከየትኛውም የህግ ማዕቀፍ ያልመነጨ ምርጫ ቦርድ አቋቁሞ ምርጫ ሲያካሂድ ስህተት ነበረ፣ ህገ ወጥ ነበረ። ስለዚህ ለኔ ያ ጦርነት ማስቀረት ይቻል ነበር ህወሓት ህግና ስርዓትን ቢከተል ኖሮ። ህግና ስርዓትን አለመከተሉ ወደ ጦርነቱ ውስጥ አስገባ። ጦርነቱ የቆመው ደግሞ ያደረገውን ምርጫ ነሊፋይድ አድርጎት ነው። ነሊፋይ አድርጎ ነው ያቆመው ጦርነቱ። ስለዚህ ጦርነቱ በምርጫ ምክንያት ነው የገባንበት ካሉ አቶ ጌታቸው ረዳ፣ በምርጫው ላይ ህወሓት የያዘው አቋም የህግ መሰረት ነበረ ወይ? በዛ ፖይንት ላይ ፌዴራል መንግስቱ የህግ የበላይነት ነበረው። ህወሓት ግን የያዘው አቋም የህግ የበላይነት አልነበረው። በህግ ዙሪያ አፐራንድ አልነበረም። ለምሳሌ ብቻውን የተናጠል ምርጫ ሊያደርግ የሚችልበት ምንም አይነት የህግ አግባብ አልነበረም። ስለዚህ ብቻውን ምርጫ ማድረጉ፣ ብቻውን ምርጫ ቦርድ ማቋቋሙ ወደዚህ ጦርነት አስገብቷል ብለው አቶ ጌታቸው የሚያምኑ ከሆነ ያንን አለማድረግ ይቻል ነበር። ያ ባይደረግ ከ600 እስከ 1 ሚሊዮን ከ600 ሺህ እስከ 1 ሚሊዮን የሚቆጠር ዜጎቻችን ህይወት የቀጠፈው ጦርነት አለመምጣት ይችል ነበር፣ አለመካሄድ ይችል ነበር። ስለዚህ ለኔ ያ ጦርነት አቮይደብል የሆነ ጦርነት ነው፣ መቅረት የሚችል ጦርነት ነበር። ከእብሪት፣ ከትምክት፣ ከእልህ መውጣት ቢቻል ኖሮ ያ ጦርነት መቅረት የሚችል ነገር ነበር። ጀነራሊ ስፒኪንግ ለኔ ማንኛውም ጦርነት መቅረት የሚችልባቸው መንገዶች ነበሩ። ጦርነቱን ከጀመረው ሰው ሪስፖንሲብል፣ ጦርነቱን የጀመረው ሰው የሚወስዳቸው ኃላፊነት የተሞላባቸው እንቅስቃሴዎች፣ የሚወስዳቸው ኃላፊነት የተሞላባቸው እርምጃዎች ጦርነትን ማስቀረት ያስችላሉ። ለምሳሌ ኢትዮ ኤርትራ ጦርነት ሻዕቢያ የኢትዮጵያን መሬት ባይወር ጦርነቱ ማስቀረት ይቻላል። እንደዚህ እያልን አንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት እያልን ብናይ ጦርነቱን መቅረት የሚችልባቸው ጉዳዮች ነበሩ። ግን ጦርነቱን የጀመሩት ኃላፊነት የማይሰማቸው የግልና የቡድን ፍላጎታቸውን ለማሳካት የሚዳክሩ የግልና የቡድን ፍላጎታቸውን ማሳካት ብቻ ሳይሆን አት ዘ ኤክስፔንስ ኦፍ ዘ ማጆሪቲ ማሳካት የሚፈልጉ ሰዎች ጦርነቱን የጀመሩት ስለሆነ ያ ጦርነት በነዛ ሰዎች ጭንቅላት ከታሰበ ያ ጦርነት አይቀሬ ጦርነት ነበር። በነዛ ሰዎች ጭንቅላት ከታሰበ ያ ጦርነት ኃላፊነት የማይሰማው ሰው ተግባር ነው ያ ጦርነት። ስለዚህ ኃላፊነት የሚሰማው ሰው ቢኖር ኖሮ ጦርነቱን አቮይድ ማድረግ ይቻል ነበር።
የግልና የቡድን ፍላጎቱ ለህዝብ ጥቅም። ምክንያቱም ከመጀመሪያው ጦርነት ውስጥ ስንገባ የምናውቃቸው ነገሮች አሉ። በጦርነት ውስጥ በቃ የሚታወቁ የመሰረተ ልማት ውድመት፣ የዜጎች እልቂት፣ የሀብት የምናምን ብዙ ነገሮች እነዚህ የሚታወቁ ናቸው። በህዝባችን ላይ ይሄ ከሚደርስ ይሄንን ብንቀበል ይሻላል ብሎ ማለፍ ይቻል ነበር። ስለዚህ ጦርነቱ አቮይደብል የሆነ ጦርነት ነው። ዛሬ ላይ ቆመን ጦርነቱ አቮይደብል ነው አቮይደብል አይደለም ብለን ብንመከራከር ጀስት ፎር ሜንታል ጂምናስቲክ ሊጠቅም ይችላል። ግን አሁን ሊያነጋግረን የሚገባው ከዚህ በኋላ የሚመጣ ጦርነትንስ ማስቀረት ይቻላል ወይ? እሱ ላይ ነው መነጋገር የሚያስፈልገው። ምክንያቱም ያኛው ጀስት ፎር ሜንታል ጂምናስቲክ ሜይ ቢ የተወሰነ ነገር ትምህርት መወሰድ የሚችል ነገር ካለው ተብሎ ነው። ትምህርት መወሰድ የሚችለው ነገር ሪስፖንሲብሊ አክት ማድረግ ከተቻለ ጦርነትን ማስቀረት ይቻላል። የቡድንና የግል ጥቅሞችን ለማሳደር ሲባል የህዝብን ህልውና አደጋ ውስጥ መክተት የማይፈልግ ቡድን ኢምፓወር ከተደረገ ጦርነት ማስቀረት ይቻላል። ስለዚህ ለኔ ያ ጦርነት መቅረት የሚችል ጦርነት ነው። ከ600 ሺህ እስከ 1 ሚሊዮን ዜጎቻችን ህይወት የቀጠፈው መቅረት የሚችል ጦርነት ነበር። ማስቀረት ይቻል ነበር። ለምሳሌ ፌደራል መንግስቱ ህወሓት የተናጠል ምርጫ አደርጋለሁ ካለበት፣ ምርጫ ያላደረገ መንግስትን አላውቅም ካለበት፣ ምርጫ ቦርድ ካቋቋመበት፣ የትግራይን ምርጫ እስካካሄደበት፣ እነዚህ ሁሉ ህገወጥ ቢሆኑ የፌደራል መንግስቱ ጦርነቱን ለማስቀረት ያደረጋቸው ሽሽቶች መመልከት በቂ። ቢያንስ ጦርነቱን በማዘግየት ውስጥ ፌደራል መንግስቱ ኃላፊነት የተሞላበት እርምጃ ወስዷል። ከመስከረም 20 ምናምን በኋላ መንግስት የለም የምናውቀው መንግስት የለም ሲባል ፌደራል መንግስቱ አይ ስራዬ ህግ ማስከበር ነው እንደዚህ ስትሉ ቁጭ ብያ ላይም ብሎ ጦርነት መጀመር የሚችልባቸው ሁኔታዎች ነበሩ። አላደረገም። ዝም ነው። በዝምታ ለማለፍ ነው የተሞከረው። ምርጫ የተናጠል ምርጫ እናደርጋለን ሲባል ጠቅላይ ሚኒስትሩ በፓርላማ ቀርበው የተናጠል ምርጫ የምታደርጉ ከሆነ እናቶች ያለቅሳሉ፣ ዜጎች ያልቃሉ፣ መሰረተ ልማት ይወድማል፣ ጦርነት ውስጥ እንገባለን፣ ግጭት ውስጥ እንገባለን የሚል ነገር ተናግረዋል። ምርጫ እናደርጋለን ስላሉ ነው ያን የተናገሩት። ምርጫ ቦርድ ሲያቋቁሙ ምርጫ ቦርድ ማቋቋም ህገ መንግስታዊ ስልጣኑ የኔ ነው፣ ይሄንን ስልጣኔን መሻማት አትችሉም ብሎ ወደ ጦርነት መግባት ይቻላል። ያም አልተደረገም። መሸሽ ነው የተሞከረው ከጦርነቱን ለማስቀረት። ምርጫ አደረጉ። ምርጫ ማድረግ አትችሉም፣ የክልል መንግስታት በራሳቸው ምርጫን ማካሄድ አይችሉም ብሎ አሁንም ወደ ጦርነት መግባት ይቻላል። በፓርላማው ላይ ጠቅላይ ሚኒስትሩ ተገኝተው ያሉት ነገር ምንድነው? ምርጫ ቢያካሂዱ አሳልፎ የሰጡት ስልጣን ስለሌለ በፊትም የነበሩት እነሱ ናቸው፣ አሁንም የቀጠሉት እነሱ ናቸው። we can live with that አይነት ነገር ነው ያሉት። በብዙ ሰዎች እየተወቀሱም ቢሆን ማለት ነው። ጦርነቱን ለማስቀረት አላስቀሩትም፣ ያው አዘገዩት እንጂ ቢያንስ ማዘግየት ችለዋል። ከዛ በኋላ በቃ ይሄ ሁሉ ነገሮች ተደርገው መንግስትን እንደፈለገው ጎትቶ ወደ ጦርነት ማስገባት ስላልቻለ መንግስት ጦርነቱን ህግ በማስከበር ስም ምርጫ ለምን አደረጋችሁ? ምርጫ ቦርድ ለምን አቋቋማችሁ? ለምን ዕውቅና ነስታችሁኝ? ለምን መከላከያውን እንዳላንቀሳቀስ ከለከላችሁኝ? የሰሜን ዕዝ አዛዦችን ለመቀየር የተደረገ ሙከራን ሙሉ ለሙሉ አንቀበልም ለምን አላችሁ ብሎ ወደ ጦርነት ይገባል ብለው ነበር ኤክስፔክት ያደረጉት። መንግስት የጦርነቱ ጀማሪ ይሆናል ብለው ነበር ኤክስፔክት ያደረጉት። ያ ሳይሆን ሲቀር ነው ወደ ሰሜን ዕዝ የመጣው። የፌደራል መንግስቱ ሌላ መሸሻ አልነበረው። ሊሄድ የተነሳን ሰው መለመን ማዘግየት ነው ይባላል። በቃ ኦልሬዲ ለጦርነት የመጣ ወይም ደግሞ እንደ ሶማሌዎቹ ተረት ለሚስትህ የመጣ ልጅህን ብትሰጡ አይመለስም ይባላል። የፌደራል መንግስቱ ያደረገው ሽሽት ጦርነቱን ከማዘግየት የዘለለ ማስቀረት አልቻለም። ምክንያቱም ያኛው አካል ጦርነቱን ይፈልገው ነበር። ለምንድን ነበር ጦርነቱን በዛ ደረጃ የሚፈልገው? አቶ ጌታቸው ሊመልሱት ይችላሉ። በእንደዚህ አይነት መድረክ መመለስ ተገቢ ነው ብያለሁ። እንደዚህ አይነት ነገሮች ሴንሲቲቭ ኢሹ ስለሆኑ ሜቢ በመጻፍ ሊመጡበት ይችላሉ። ሰሜን ዕዝ ግን ሲመታ ለፌደራል መንግስቱ መሸሻ አልነበረም።
ሸሽቶ መጨረሻ ላይ ጀርባውን ከግድግዳው ጋር አጣብቆ ነው የቆመው። ወዴትም ሊሸሽ አይችልም። ስለዚህ ያለው ብቸኛ አማራጭ መጋፈጥ ነው። ለፌዴራል መንግስቱ ያ ጦርነት it was a just war ነበር። ምንም ማድረግ አይችልም። ለማስቀረት ቤንድ ማድረግ የሚኖርበትን ህግ ቤንድ ብቻ ሳይሆን መስበር ሁሉ ውስጥ ነበር የተገባው። ምርጫ ቦርድ ሲያቋቁሙ ህግ ሰብረው ነው፣ ህገ መንግስት ጥሰው ነው። ምርጫ ሲያካሂዱ ህግና ህገ መንግስት ጥሰው ነው። የፌዴራል መንግስቱ ይሄን ሁሉ የህግና የህገ መንግስት ጥሰቶችን ቆሞ ከዚህ ጦርነት ውስጥ በዚህ ምክንያት ጦርነት ውስጥ ከምገባ በተወሰነ ጊዜ ብሸሽ ይሻለኛል የሚል አቋም ወስዶ ለመሸሽ ሞክሯል። የሰሜን ዕዝ ግን ሲመታ መሸሻ የለም። በጣም ስትራቴጂክ ነው፣ ሲስተሚክ የሆነ ምት ነው የተመታው። ስለዚህ ያንን መሰረት አድርጎ ወደ ጦርነት ውስጥ መግባት ግዴታ ነበር። ለኔ ጦርነቱን ማስቀረት ይቻል ነበር። ጦርነቱን የጀመረው አካል የህዝብ ወገንተኝነት ቢኖረው የፖለቲካና የኢኮኖሚ ፍላጎቱን የወታደራዊ ፍላጎቱን መግታት ቢችል ነው። at the end of the day ፕሪቶሪያ ላይ የተቀበሉት ጦርነት ውስጥ ከመግባታቸው በፊት ከነበራቸው ያነሰ ነገር ነው የተቀበሉት። ያካሄዱት ምርጫ ነሊፋይድ ነው የሆነው፣ null and void ነው የሆነው፣ እንዳልተደረገ ነው የተቆጠረው። ከጦርነቱ በፊት የትግራይ ክልላዊ መንግስት ምክር ቤት ነበር፣ ምክር ቤቱን የተበተነው። የትግራይ ክልላዊ መንግስት የሚባል ነበር፣ መንግስቱን የፈረሰው። በፌዴሬሽን ምክር ቤትም በህዝብ ተወካዮች ምክር ቤቶችም ተወካዮች ነበሩት፣ ተወካዮች አሁን የሉትም። ስለዚህ ያ ሁሉ ህዝብ ያለቀበት፣ ያ ሁሉ መሰረተ ልማት የወደመበት፣ ጠቅላይ ሚኒስትሩ ወደ ጦርነት ከገባ እናቶች ያለቅሳሉ እንዳሉት እናቶች ያለቀሱበት just for nothing ነበር። ምንም የቀየረው ነገር የለም። ያ ጦርነት ለፌዴራል መንግስቱን እውቅና ሰጥቷል። ህወሓት የትግራይ መንግስት ግን እውቅና አላገኘም። ስለዚህ ያ ጦርነት ማስቀረት ይቻል ነበር። በዚህ ውይይት ላይ ሌላው የተነሳው ነገር ድርድሩን አስቸጋሪ ያደረጉ አጋጣሚዎችን ነበር ያነሱት። በጅቡቲም በሲሸልስም በፕሪቶሪያም የተደረገው ድርድር ላይ ምን አይነት አስቸጋሪ ሁኔታዎች ገጥመዋችሁ ነበር፣ ምን አይነት አስቸጋሪ ገጠመኞች አሏችሁ የሚል ነገር ተነስቶ ሶስት ሜን የተባሉ ነገሮችን አንስተዋል። አንደኛው ከዲሲፕሊን ጋር ተያይዞ ጦርነቱ በስምምነት እንዲቋጭ የማይፈልጉ ኃይሎች ስለነበሩ እነዛ ኃይሎች መረጃ ሊክ በማድረግ አቶ ጌታቸው ረዳ በተለይ መረጃዎችን ከሳቸው ወገን የሆኑ ሰዎች መረጃዎችን ሊክ ያደርጉ እንደነበረ፣ ያ መረጃው ሊክ የሚደረገው በተደራዳሪ አካላት መካከል አለመግባባት ወይም ደግሞ አለመተማመንን ለመፍጠር፣ ያ አለመተማመን ለመፍጠር ያደረጉት ሙከራ የተሳካባቸውን ቦታዎች ለምሳሌ ጅቡቲ ላይ የፌዴራል መንግስቱ እናንተ እንደዚህ መረጃ እያወጣችሁ ለሚዲያ እየሰጣችሁ ስለሆነ ብሎ የጅቡቲ ውይይትን ለማቋረጥ ያደረገው እንቅስቃሴ እንደነበረ፣ ጅቡቲ ላይ ሜቢ እንደዚህ አይነት ከዲሲፕሊን የወጣ ያፈነገጠ መረጃዎችን አሾልኮ የማውጣት አላስፈላጊ ፕሮፓጋንዳ የመንዛት ተደራዳሪ አካላት ላይ ሌላ ተጨማሪ ጫና መፍጠር ደን እንዳይሳካ ማድረግ፣ እነዚህ ነገሮች ባይኖሩ ኖሮ ጅቡቲ ላይ ሊፈረም ይችል ነበር። ጅቡቲ ላይ መግባባት ይቻል ነበር። ጅቡቲ ላይ ቢግባቡ ኖሮ tens of thousands ህይወትን ማዳን ይቻል ነበር። ስለዚህ አንደኛው በድርድር ውስጥ አስቸጋሪ የነበረው የዲሲፕሊን ጉዳይ ነበረ ነው ሁለቱም ተደራዳሪዎች ያነሱት ነገር። ስለዚህ በድርድር ውስጥ ዲሲፕሊን ትልቅ ድርሻ ነበር። ሚዲያዎች ገብተው አላስፈላጊ ፕሮፓጋንዳ ፕሮፓጌት ማድረጋቸው የራሱ የሆነ ተግዳሮት ነበረው። ያ በመደረጉ በ10 ሺዎች የሚቆጠሩ ህይወቶችን እንድናጣ ሆኗል። በሚሊዮኖች የሚቆጠሩ መሰረተ ልማቶች እንዲወድሙ ሆኗል። ስለዚህ አንደኛው በድርድሩ ወቅት አስቸጋሪ ያደረገው የዲሲፕሊን ችግር ዓላማም ነበረው ነው አቶ ጌታቸው ረዳ የሚሉት። አቶ ጌታቸው አምባሳደር ሬድዋንም ያነሱት ምንድነው ዓላማ ግን ነበር። ለምሳሌ
ጦርነቱ በድርድር በውይይት ከተፈታና ሰላም የሚመጣ ከሆነ የህግ ተጠያቂነት ሊመጣብን ይችላል የሚል ቡድን ድርድሩ እንዳይሳካ ይፈልግ ነበር። ስለዚህ ይሄ ቡድን መረጃዎችን እያሾለከ ለሚዲያዎች እየሰጠ አላስፈላጊ ፕሮፓጋንዳ እንዲሰራ ያደርግ ነበር። ግን ያ ፕሮፓጋንዳ ደግሞ በተደራዳሪ አካላት መካከል አለመግባባትና አለመተማመንን የሚፈጥር ነበር። ስለዚህ ይሄም ድርድሩን አስቸጋሪ አድርጎት ነበር ነው የሚሉት። ሁለተኛው ደግሞ መሬት ላይ ያለ እውነታን ያለመቀበል ወይ ደግሞ መሬት ላይ ያለው እውነታ ቢኖርም አንሪያሊስቲክ የሆነ ዲማንድ ማቅረብ። ለምሳሌ በጦርነቱ ውስጥ የፌዴራል መንግስቱ የበላይነት ነበረው። በጦርነት መጨረስ የሚችልበት ሁኔታ ነበረ። አቶ ጌታቸው ለምሳሌ በተለያየ መድረክ ላይ ሲናገሩ እንደነበረው ሰራዊቱ የትጥቅ እጥረት ገጥሞት እንደነበረና ያ ስምምነት ባይደረግ ኖሮ የከፋ ነገር ሊከሰት እንደሚችል ተናግረዋል። ስለዚህ አፐር ሃንድ ነበረው ፌዴራል መንግስቱ። ስለዚህ ይሄንን አፐር ሃንድ እንዳለው ፋክት ኦን ዘ ግራውንድ ነበረ። ግን ይሄንን ፋክት ተገና አድርጎ አንሪያሊስቲክ የሆኑ ዲማንዶችን የማቅረብ አቶ ሬድዋን ሁሴን ለምሳሌ እንደ ምሳሌ ያነሱት በ24 ሰዓት ትጥቅ መፍታት አለባችሁ፣ አንድም ክላሽ ይዛችሁ ማየት አንፈልግም፣ በዚህ ክላሽ ነው እንደዚህ የተደረገው የሚል አቋም ወስደን ነበር። መሬት ላይ ያለው ፋክት ይሄንን አቋም እንድንይዝ አስቻይ ሁኔታ ይፈጥራል። ግን አፕሊካብል ነው ወይ መተግበር ይችላል ወይ? በ24 ሰዓት ውስጥ ሁሉም ታጣቂ ትጥቅ መፍታት አለበት ሲባል በዛ ሁሉ ቀጠና ላይ የተበተነው የህወሓት ታጣቂ በ24 ሰዓት ውስጥ እንዴት አድርጎ ተሰብስቦ ነው ትጥቅ ሊፈታ የሚችለው? ሶ ኢት ዋዝ አንሪያሊስቲክ ነበር። ግን አንሪያሊስቲክም ቢሆን ስምምነት ውስጥ ተካቶ እንዲፈረም ሆኗል። ስለዚህ አንደኛው አስቸጋሪ ሁኔታ የፌዴራል መንግስቱ የወሰዳቸው አቋሞችና የትግራይ ታጣቂዎች በአቶ ጌታቸው ረዳ የተመሩ ተደራዳሪዎች የያዙት አቋም አይ እናንተ ይሄንን የምትሉ ከሆነ በጦርነት እንጨርሰው፣ በቃ መዋጋት እኮ እንችላለን፣ ስቲል መዋጋት እንችላለን፣ ጦርነቱ መቀጠል እንችላለን የሚል አቋም መያዝ። መሬት ላይ ያለው ፋክት ይሄን ሰፖርት አያደርግም። ስቲል ጦርነቱ መቀጠል እንችላለን ብለው ተደራዳሪዎቹ የህወሓት ተደራዳሪዎች የያዙትን አቋም መሬት ላይ የነበረው ፋክት ሰፖርት አያደርገው። ግን ህወሓቶች ፌዴራል መንግስቱ ያቀረበው it was a term of surrender ነው፣ it was military suicidal ነው፣ ፖለቲካሊ suicidal ነው። ስለዚህ ይሄንን ከምንቀበል ይሄ ሞት ነው፣ ይሄንን መቀበል ሞት ነው። so if we have to die we need to die hard አይነት ነገር ነው። በቃ we can still fight then we can fight it out አይነት ነገር ማለት ነው። ስለዚህ አንደኛው አስቸጋሪ ያደረገው ነገር ይሄ ነው፣ መሬት ላይ የነበሩ እውነታዎችን ያለ መቀበል። ሶስተኛው አስቸጋሪ ብለው ያቀረቡት ከኮንቴስትድ ኤሪያስ ጋር ተያይዞ ወይም ደግሞ ከአከራካሪ አጨቃጫቂም ከሚባሉት መሬቶች ጋር ተያይዞ እጅግ አስቸጋሪ ያደረገ አጋጣሚ ተፈጥሮ እንደነበር ነው ያነሱት ሁለቱም ባለስልጣናት አምባሳደር ሬድዋንም አቶ ጌታቸው ረዳ። ለኔ በዚህ ፓርት ላይ በኮንቴስትድ ኤሪያ ላይ both of them they were not in good faith አልነበሩም። ለምሳሌ አምባሳደር ሬድዋን አዎ እኛ ሶስተኛ ዙር በተለይ ጦርነት ህወሓት የከፈተው እነዚህን መሬቶች ለማስመለስ ነው። ስለዚህ አሁን መሬቶቹ የሚገኙት በእኛ እጅ ላይ ነው። እኛ ይሄን ኢሹ ቴብል እናደርገው፣ እነሱ ከጠየቁ እኛ መልስ እንሰጥበታለን። እኛ ለመልስ ነው መዘጋጀት ያለብን እንጂ ለመጠየቅ ብዙም መዘጋጀት አይጠበቅብንም ብለን አላነሳ ነው ኢሹን ይላል። አቶ ጌታቸው ረዳም ደግሞ በቃ ጦርነቱን በስምምነት ካቆም ነው የትግራይ ግዛት አካል ስለነበሩ እነዛ መሬቶች ወደ ስታተስ ኳው እንመለሳለን፣ ስለዚህ ግዛቶቻችን ይመለሳሉ ብለን ስላጠበቅን ይሄ የመሬቱን ኢሹ አላነሳን። then both of them they were not in good faith አልነበሩ። ግን መጨረሻ አቶ ሬድዋን እንደተናገሩት መጨረሻ ላይ ጋዜጠኞች ተጠርተው ስምምነቱ ተጽፎ ጋዜጠኞችና እንግዶች ቀርበው ለመፈረም በተዘጋጀበት ሰዓት ላይ የነዚህ መሬቶችስ ጉዳይ የሚል ነገር መጣ። አቶ ጌታቸው ቃል በቃል እንዳሉት በቃ ይሄ የመሬቱ ጉዳይ እንደዚህማ ከሆነማ አንፈርምም ብለን ጥለን ለመሄድ ሁሉ ወስነን ነበር ይላሉ። ዴን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ መሃል ላይ ጣልቃ ገብተው ሁለቱንም ተደራዳሪዎች አነጋግረው አንድ አረፍተ ነገር እንዲገባበት ተደረገ። የገባው ስምምነት የኮንቴስትድ መሬቶቹ ጉዳይ
በተናጥል በህገ መንግስቱ ይፈታል የሚል እንዲገባበት ተደረገ ይላሉ። አቶ ጌታቸው እንግዲህ በዚህ ንግግራቸው ውስጥ at the end of the day የመሬቶቹን ጉዳይ ያነሳው ከመሬቱ ጉዳይ ጋር ራሱን አታች ያደረገ ቡድን ነበረ ከፌደራል መንግስቱ ወገን የሆነ የሚል ነገር አንስተዋል። ይሄ ለመገመት ብዙ አስቸጋሪ አይመስለኝም። ምክንያቱም በዛ የፌደራል መንግስቱ ልዑክ ውስጥ ተካተው በቦታው ላይ የነበሩት የአማራ ክልላዊ መንግስት ምክትል ርዕሰ መስተዳድር የነበሩት ዶክተር ጌታቸው ጀንበሬ ይመስሉኛል። ዶክተር ጌታቸው ይሄንን ጥያቄ ማንሳታቸው ተገቢ ነበር። ተገቢ ያልሆነው በበቂ ደረጃ ዲስከስ አለመደረጉ እዛ ጋር ኢሹን በተወሰነ ሪጀክት አድርጎ በደንብ ዲስከስ ሳይደረግ ትቶ መምጣቱ ይኸው አሁን ለደረስንበት አንደኛው ትልቁ የፕሪቶሪያ ስምምነት ላለመፈጸሙ አንደኛው ቅርቃር የእነዚህ የኮንቴስትድ መሬቶች ጉዳይ ነው። እነዚህ አከራካሪ መሬቶች ጉዳይ ነው ፕሪቶሪያ በሙሉ ለሙሉ እንዳይተገበር አንደኛው ተግዳሮት የሆነው። ያኔ ግን ጥያቄው በተነሳበት ሰዓት ላይ በጥልቅ ቢወያዩበት ነው በህገ መንግስቱ ይመለሳል ከሚለው አረፍተ ነገር ተሻግሮ እስከዛስ መሬቱን ማን ያስተዳድረው፣ በጀት ሶርሱ ከማን ይሁን፣ ወይ ደግሞ በጀት ሪሌሽንሺፑን ከማን እናድርገው የሚሉ ነገሮች መነሳት ነበርባቸው። እነዚህ ነገሮች አለመነሳታቸው በወቅቱ ዌል ዲስከስድ አለመሆናቸው ትልቁ ችግር ነበር። ለምሳሌ በትላንትናው አቶ ጌታቸው ረዳ የሪፈረንደም አማራጭ ወይም ደግሞ አምባሳደር ሬድዋን ሪፈረንደም ችግሩን ሊፈታው እንደሚችል ኢምፕሊኬት የሚያደርግ ንግግር ተናግረዋል። አቶ ጌታቸው ረዳ ሪፈረንደም ነው ሊፈታው የሚችለው፣ ግን ሪፈረንደም በጊዜያዊ መስተዳድር ስር እያለ ማድረግ አይቻልም። ሰው የትግራይ ክልላዊ መንግስት በምርጫ መቋቋም አለበት፣ ህጋዊ ምክር ቤት መቋቋም አለበት በምርጫ ደን ከዛ በኋላ ነው ሪፈረንደም ሊሆን የሚችለው የሚባል ነገር አንስተዋል። ቅድም እንዳነሳሁት እስከዛስ ማን ያስተዳድረው የሚለው መመለስ ነበረበት በፕሪቶሪያ ኦር በናይሮቢ ዲክላሬሽን ውስጥ መመለስ ይችል ነበር። እስከዛ ድረስ በዚህ ሁኔታ እከሌ የተባለው ያስተዳድረው በመከላከያው ስር ይደር በመከላከያው ቁጥጥር ስር የተፈናቀሉም ተመልሰው የሚኖሩበት ሁኔታ ተፈጥሮ መቀጠል የሚቻልበት ሁኔታ መፍጠር ይቻል ነበር። አይ ይሄ መሬት በሪፈረንደምም ሆነ በሁለቱ ክልሎች መካከል በሚደረግ ድርድርና ውይይት የመሬቱ ጉዳይ መርዝ እስኪያገኝ ድረስ ፌደራል መንግስቱ ጋር ቀጥታ የሆነ የበጀት ሪሌሽንሺፕ ተፈጥሮ የራሱ እዛው አካባቢ ያለው ህዝብ የራሱን አስተዳደር አዋቅሮ ያስተዳድር ማለትም ይቻል ነበር። እነዚህ ሁሉ ነገሮች አልተባሉ። ሁለተኛው እዛ በደንብ ዲስከስ ቢደረግ ኖሮ ሊፈታ የሚችለው የሪፈረንደም ጉዳይ ነው። ሪፈረንደም ሲባል ለምሳሌ የወልቃይት ጉዳይ በሪፈረንደም መፈታት ይችላል ወይ? የነጠገዴ የነራያ የናላማጣ ጉዳይ በሪፈረንደም መፈታት ይችላል። ምክንያቱም ሪፈረንደም ሲባል የዛ አካባቢ ነዋሪዎች ድምጽ ይሰጣሉ ማለት ነው። ዲሞግራፊው ማተር ያደርጋል ማለት ነው። የትኛውን ዲሞግራፊ ነው የምንጠቀመው የሚለው ጥያቄ እዚህ ጋር ይመጣል። ለምሳሌ አሁን ወልቃይት ላይ ባለው ዲሞግራፊ ሪፈረንደም ቢካሄድ የትግራይ ኃይሎች አይቀበሉ በተደጋጋሚ ጊዜ ያልኩት ስለነበር ማለት አይ ከጦርነቱ በፊት ከትግራይና ፌደራል መንግስት ጦርነት በፊት በነበረው ዲሞግራፊ ነው ሪፈረንደም የሚካሄደው ከተባለ ደግሞ የአማራ ኃይሎች አይቀበሉ። የአማራ ማንነት አለን፣ ወልቃይት የአማራ ክልል አካል መሆን አለበት የሚሉ ወልቃይቴዎች አይቀበሉ። ምክንያቱም ይሄ ዲሞግራፊክ ኢንጂነሪንግ 84 85 አካባቢ ተፈጽሞ ያ አካባቢ በትግራይ ተወላጆች ቁጥጥር ስር እንዲውል ተደርጓል። ዲሞግራፊው አልተር ተደርጓል ብሎ አቋም የሚይዝ ኃይል አለ። ራሱን ማንነቱን ከአማራ ህዝብ ወገን የሚቆጥር አይ እሺ ደግሞ ከ84 በፊት የነበረውን ዲሞግራፊ እንጠቀም ከተባለም እሱም አያስኬድም። ስለዚህ ለኔ የወልቃይት ጉዳይ በሪፈረንደም የመመለስ እድሉ በጣም ጠባብ ነው። በጣም የደቡብ ትግራይ ኦር የምዕራብ ትግራይ የሚባሉ መሬቶች ጉዳይ በምንም ተአምር በሪፈረንደም ይመለሳል ብዬ አላምንም። በሪፈረንደም ሁሉንም የሚያስማማ መፍትሄ ላይ መምጣት ይቻላል ብዬ አላምንም።
ምክንያቱም እዛ ሪፈረንደም ላይ ድምጽ የሚሰጠው የትኛው ዲሞግራፊ ነው የትኛው ህዝብ ነው አሁን ከትግራይ ጦርነት በኋላ ግዛቴን አስመልሻለሁ ብሎ በቦታው ላይ የሰፈረው ኃይል ነው ድምጽ የሚሰጠው ወይስ ከትግራይ ጦርነት በፊት የነበረው ህዝብ ነው ድምጽ የሚሰጠው ወይስ ከ84 በፊት ነው ወይስ ከ84 በኋላ ነው ሪፈረንስ ፖይንታችን የትኛው ነው ጥያቄ ስለዚህ ለኔ በሪፈረንደም የመፈታት እድል አለው ብያላምነው ግን በህገ መንግስቱ ላይ የድርድር አማራጭ ውይይት አማራጭም ስላለ ምክንያቱም ሁለት ጥያቄዎች ናቸው የተነሱ ያሉት አንደኛው የወሰን ጥያቄ ነው እነዚህ ወልቃይት የሚባሉት ህወሓቶች ምዕራብ ትግራይ የሚሉት ታች ደግሞ በራያ በኩል ያሉት ደግሞ ህወሓቶች ደቡብ ትግራይ የሚሉት መሬት ላይ ይገባኛል ጥያቄ ያለው ክልል አለ ስለዚህ የወሰን ጥያቄ በህገ መንግስታችን የሚመለስበት የራሱ የሆነ ሂደት አለው የራሱ የሆነ አንቀጽም አለው ሌላኛው ደግሞ የማንነት ጥያቄ አለ ራያ አማራ ነው ወልቃይት አማራ ነው የሚል በኔ ማንነት ጥያቄም ደግሞ በሌላ ህገ መንግስት አንቀጽ ነው የሚመለሰው ስለዚህ ለኔ ሊመለስ የሚችልበት ብቸኛ መንገድ በሁለቱ ክልሎች መካከል በሚደረግ ድርድር ነው በሚደረግ ውይይት ነው በሚደረግ ሰጥቶ መቀበልም ሊሆን ይችላል ስለዚህ ለኔ ይሄ የኮንቴስትድ ኤሪያዎች ጉዳይ በሁለቱ የመንግስት ባለስልጣናት በቀረበው ደረጃ ካየሁት የሚነግረኝ ነገር በበቂ ደረጃ ዲስከስ አልተደረገም ጀስት ጠቅላይ ሚኒስትሩ ያሉትን ብቻ ያችን አንድ አረፍተ ነገር ተቀብሎ በዛው ፋስት ፎርዋርድ አድርጎ ለመሄድ የተደረገ ነው የሚመስለው ከዛ በኋላ እንግዲህ የፕሪቶሪያ ስምምነት ሲፈጸምስ ከተፈጸመ በኋላስ የፈራሚ አካላት የወሰዷቸው አቋሞች በተደጋጋሚ ጊዜ እንዳልነው አቶ ጌታቸው ረዳም አምባሳደር ሬድዋንም በዚህ ውይይትም ላይ ያነሱት ነገር ተፈናቃዮችን አሴ ሆስቴጅ መያዝ በእገታ መያዝ ለፖለቲካና ወታደራዊ ፍላጎት ማስገደጃነት ተፈናቃዮችን መያዝ የተፈናቀለው አመራር ሳይመለስ ተፈናቃዮች ወደ ቀያቸው አይመለሱም ስለዚህ አመራሩም አብሮ ነው መመለስ ያለበት አመራሩ ማይመለስ ከሆነ በሚሊዮን የሚቆጠር በመቶ ሺዎች ህዝቡ በየስደተኛ መጠለያ ውስጥ ይኖራል እንጂ ወደ ቦታው አይመለስም ወደ ቀያው አይመለስም የሚል ይሄ ተፈናቃዮችን ሆስቴጅ አድርጎ የመያዝ ችግር እንዳለ ተናግሯል በዚህ ውይይት ላይ ፕሪቶሪያ ላይ ተቀመጠው የአካባቢዎቹ ላይ ያለው የሰላምና ጸጥታ ሁኔታ ምቹ ነው ብሎ የፌደራል መንግስቱ ባመነበት ሰዓት ላይ ተፈናቃዮች ወደ ቀያቸው ይመለሳሉ ይላል እንጂ ተፈናቃዮች ወደ ቀያቸው ሲመለሱ ነባሩ አስተዳደር አብሯቸው መጥቶ አስተዳደራዊ መዋቅር ይዘረጋል የሚል ፕሪቴክስት የለውም ውስጡ ስለዚህ አንደኛው የፕሪቶሪያ ስምምነት ከተፈረመ በኋላ ከገጠሙ ጋሬጣዎች አንደኛው ተፈናቃዮችን አሴ ሆስቴጅ የመያዝ ችግር አለ የተፈናቀለው አስተዳደር ካልተመለሰ የተፈናቀሉ ዜጎች አይመለሱም የሚል አቋም በህወሓት በኩል የተያዘው ይሄንን ሁለቱም አካላት ሲያነሱት አይቻልም ሌላኛው የህወሓት የውቅና ጉዳይን በተመለከተ የተነሳው ጉዳይ ነው እዚህ ጋር በደንብ ዘርዘር አድርገው ሁለቱም ለማስረዳት ሞክረዋል ህወሓት የውቅና ጉዳይ ሰርቲፊኬት እስከወሰደበት ሰዓት ድረስ ሁሉንም ነገር ህወሓት አውቆ ተስማምቶ የገባበት አቶ ጌታቸው ረዳ ያሉት ይሄንን አውቆ ነው የገባበት አምባሳደር ሬድዋን ደግሞ ያሉት ሁሉን ነገር አውቆ ካደረገ በኋላ ተሳስቻለሁ አልተረዳሁትም ማለት እየተቻለ እንደተታለለ አድርጎ የማቅረብ ችግር አለበት ምክንያቱም አቶ ጌታቸው ሲያስረዱ ምርጫ ቦርድ የጠየቃቸው ሪኳየርመንቶች ሁሉ ተሟልተው በ15 ቀን ውስጥ በሰርቲፊኬት ተሰጣቸዋለሁ ብሎ በ15 ቀን ውስጥ ሰርቲፊኬት ሲሰጥም በቦታው ላይ ተገኝተው ሰርቲፊኬቱንም ሆነ ደብዳቤውን አንብቦ ተቀብለው መቀሌ ከገቡ በኋላ ነው የተሳሳተ ነው ትክክለኛ አይደለም ያሉት ህጋዊነትና ህገወጥነትን አቀላቅለው የመሄድ አባዜ አለ የሚል ነገር አንስቷል ሁለቱም ተወያዮች እንግዲህ ከሞላ ጎደል በትላንትና ሁለት በፋና ብሮድካስቲንግ ኮርፖሬሽን ላይ የተላለፈው የአቶ ጌታቸው ረዳና የአምባሳደር ሬድዋን ውይይት በአብዛኛው የተነሱ ነጥቦች አንኳር ነጥቦች እነዚህ ናቸው እንግዲህ ዋናው መሰረታዊ ነገር ይሄ ውይይት ዋናው የሚጠቅመው ነገር ካለ በባለፈው የነበረው ተሳስተናል ስለዚህ ከዛ ስህተት ተምረናል ወይ ነው ጥያቄ አምባሳደር ሬድዋን
ማስቀረት ይቻላል ወይስ አይቻልም የሚለው ክርክር ላይ ብዙ እንትን ባናረግ ጥሩ ነው የሚል ነገር ተናግሯል በዚህ ውይይት ላይ። ስለዚህ መወያየት ያለብን ድጋሜ እንደዚህ አይነት ከዚህ ትምህርት ተወስዷል ወይ? በዛ ጦርነት ውስጥ ብዙ ስህተቶች ተፈጽመዋል፣ ሊፈጸሙ የማይገባቸው ሊገባበት የማይገባ ጦርነት ተገብቷል። ማስቀረት የሚቻል ጦርነት ሳይቀር ቀጥሏል። ስለዚህ ከዛ ተምረን ለወደፊት ምን ትምህርት ወስደንበታል፣ ምን ትምህርት ቀስመንበታል የሚለው ነው ዋናው ጥያቄ። ወደፊት የሚመጣ ጦርነት እንዳይኖር ከተፈለገ ብቸኛው መፍትሄ ሳይሸራርፉ የፕሪቶሪያ ስምምነትን መተግበር ነው። ለምሳሌ በቅርቡ የአሜሪካው አምባሳደር ማሲንጋ በሽሬ አካባቢ የሚገኙ ተፈናቃዮችን ሄደው ጎብኝተዋል። በዛ ጉብኝታቸው ላይ ያስተላለፉት መልእክት አንደኛው የሚለው ምንድነው? ፖለቲካ ሰከንደሪ ነው። መጀመሪያ ሂውማኒቴሪያን የሆነ ኢሹዎች ይመለሱ፣ ዜጎች ወደ ቀያቸው ይመለሱ፣ ዴን ፖለቲካውን ቀስ ተብሎ መሰራት ይችላል የሚል ነገር ተናግሯል። ስለዚህ ፕሪቶሪያን ሳይሸራርፉ መፈጸም፣ ከፕሪቶሪያ ያፈነገጡ ተግባራትን ማቆም ጦርነት ከማይፈልግ አካል ይጠበቃል። ጦርነት እንዳይከሰት ወይም ደግሞ ጦርነቱ እንዳይቀጥል ግድብ ሆኖ ያቆመው ፕሪቶሪያ ስምምነት። ፕሪቶሪያ ስምምነትን በአንድም በሁለት አረግ እየመዘዙ መሸንቆር ጦርነቱ የሚቀጥልበትን አውድ ይፈጥራል። አቶ ልደቱ አያሌው በአንድ ጽሑፋቸው ላይ እንዳሉት ያ ጦርነት ተኩሱ ቆመ እንጂ ጦርነቱ አልቆመም። ጦርነቱ ጀስት በፕሪቶሪያ ስምምነት እንደ ግድብ ነው ያቆመው። ስለዚህ ፕሪቶሪያን መሸንቆር ትቶ ፕሪቶሪያን መሸንቆር ማለት ህገ መንግስቱን አላቆም ማለት ነው። ፕሪቶሪያን መሸንቆር ማለት ምርጫ ቦርድን አላቆም ማለት ነው። ህገ መንግስቱን መሸንቆር ማለት የምርጫ ቦርድ አዋጅን አልከተልም ማለት ነው። የህገ መንግስቱ ተቋማትን አላቅም ማለት ነው። ተቋማቱ የሚመሩበትን አዋጅ አላውቅም አልገዛበትም ማለት ነው። ፕሪቶሪያን መሸንቆር ማለት ከውጪ ኃይሎች ጋር መተባበር ማለት ነው። ምክንያቱም ፕሪቶሪያ ስለሚከለክሉ። ስለዚህ ደሞር ፕሪቶሪያን በሸነቆርከው ቁጥር ወደ ጦርነት ትገባል። ስለዚህ የመጀመሪያው አማራጭ ወደ ጦርነት ላለመግባት ቦተም ላይን አፕሮቹ ትንሹ በቃ ሁሉም ሊያደርገው የሚችለው ትንሹ ነገር የተስማሙበትን የፕሪቶሪያ ስምምነትን ሳይሸራርፉ መፈጸም መተግበር። በሁለቱ መካከል ኮንፊደንስ ቢልዲንግ ይፈጥራሉ ተብሎ በፕሪቶሪያ ስምምነት ላይ የተዘረዘሩ ነገሮችን መተግበር። ጦርነት የማይፈልግ ኃይል ይሄን ነው ማድረግ የሚኖርበት። ከባለፈው ሊቀር ከሚችል ጦርነት ዛሬ ሊቀር የሚችልን ጦርነት ማስቀረት የምንችለው ከዛ የምንማረው ነገር የተስማማንበትን ነገር ህግና ስርዓትን አክብረን ኃላፊነት በተሞላው መንገድ መተግበር መቻል። የትላንትናው የሁለቱ የመንግስት ከፍተኛ ባለስልጣናት ውይይት ሊያስተምረን የሚገባው ነገር ጦርነት ማስቀረት ይኖርብናል። ልናስቀር የምንችለው ደግሞ የተስማማንባቸው ነጥቦች ዋን ባይ ዋን ዊዛውት ኤኒ ሄዚቴሽን ዊዛውት ኤኒ እግር ጉተታ መተግበር ስንችል ነው ብዬ ነው። ውድ ተመልካቾቻችን የዛሬ ቆይታችን ይህንን ይመስላል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ነገ በሌላ አጀንዳ በተመሳሳይ ሰዓት እስከምንገናኝ ድረስ መልካም ምሽት።